የእውነት ግን የኔም ህይወት በትዳር ሊባረክ ይሆን? ቆይ ግን የምርሽን ነው እንደዛ ያልሽው? የምርሽን ነው ትትና? ደህና መሆኔን ነው። ቆይ ግን እንዴት ሳትደውልልኝ መጣ? እንዴት ደውላለሁ እንደዛ ብለሽ? እኔ ምን መድብል? ቆይ አልገባኝም። ምንድን ነው እያወራ ያለው? ለካ እንደዛ አትበለኝ ብለሽኛል። በቃ ዝም ብዬ ያው አለ አይደለ ላቅፍሽ ነው የመጣሁት። ቆይ መድብል ምንድን ነው የተፈጠረው? እኔ ምንም አልገባኝም። ነይ ከዚህ እንሂድና ሁሉን ነገር አስረዳሻለሁ። እንሂድ። እስኪ ቆይ መድብል መጀመሪያ ልቀቀኝ እናውራኝ። እዚህ ምንም የምናወራው ነገር የለም። እንሂድና በደንብ አውራሻለሁ። እኔ የትም አልሄድም። እየመሸ ነው። በዛ ላይ ደግሞ ይግሊና ሞታ። ቆይ እዚህ መምጣቴን ያወቀ ሰው አለ እንዴ? እንኳን ሌላውን ይስመቻወኩኝ መድብል። አንድ ነገር ይኸውልሽ ትትና ስላየሁሽ በጣም ደስ ብሎኛል። ከፈለሽ በጊዜ ትመልሻለሽ። ግን አሁን ላይ ከዚህ እንሂድ መድብል። እንደዚህ እኔ በዛ ላይ ስልኬን ደግሞ አነስኩኝ። የማወራሽ ብዙ ነገር አለኝ ትትና፣ እባክሽ እምቢ አትበይ። ነይ እንሂድ። እሺ በቃ መድብል ግን አልቆይም። እሺ በዛ ላይ ደግሞ አልነገርኳቸውም። አንቺ ግን ፈሪ ነገር ነሽ። ምንድን ነው እንደሚያስፈራሽ? ቆይ ምን አድርግ ነው የምትይኝ? ለምን አትይኝም? እባክህን አብርሽዬ ይቅር በለኝ እባክህን። አብርሽዬ አትበይኝ። ትሰሚኛለሽ? 10 ጊዜ ገፋ ታሰርኝ። እሺ ይኸውልሽ ከዚህ በኋላ አንዲት ነጥብ ባገኝብሽ አልለቅሽም። ገባሽ? ኧረ ምንም አታገኝብኝ። ቅድም ከኔ ጋር ስትወርቂ ነበር፣ አሁን ደግሞ ተረኛው መድብል ሆነ። ቆይ ግን ሴቶች ሁሉ አንድ አይነት ናችሁ እንዴ? አንቺ ቆይ እየጠጥሽ ነው እንደዚህ የምታስጨንቂ? በዛ ላይ ደግሞ ስልክ አታነሽ። ኦ ምን ጉድ ነሽ? ትትና ነይ እንጂ አንቺ ላይ ምን የምንጠብቀው? አቤት ሻይ ቆይ እንደዚህ የማያቃጥላል። ቆይ ማዘን ካጠጣ በተስቀጣስ ድረስ እጠብቅሃለሁ። ቆይ እንዴት አበላሽ? ስለምትወድ ነው እናንተ አስቤ እኮ ልበለውልህ። ይልቅ ጠጣ። ትዝታ ምንድን ነው ያደረግሽበት? ሻይ ላይ ትዝታ አብርሽ ትዝታ ምንም እንኳን ከዚህም በፊት የአብርሽ ፍቅረኛ ብትሆንም ግን ተለያይቶ ነበር። እሷ አሁን የምትፈልገው አብርሽን የሚያስተኛው መድኃኒት ሰጥታው እሱ ከተኛ በኋላ ከሱ ጋር ለመተኛት ነው። ምናልባትም አይታወቅም፣ እሷ ከአብርሽ ጋር ተኝታ ትህትና ያንን ነገር እንድታይ ትፈልጋለች ማለት ነው። እኛም እንዳየነው መድኃኒቱን አምጥታ ራሱ በቀጥታ ለአብርሽ አልሰጠችውም። መሳይን እዛ ጋር የቤተ ሙከራ አይጥ አድርገዋለች። ያ ማለት መድኃኒቱን እሱ ላይ ሞክራ ነበር፣ በቀጣይ ደግሞ ለአብርሽ የሰጠችው ማለት ነው። ምናልባት አይታወቅም፣ ከአብርሽ ጋር ተኝታ ጠዋት ደግሞ ትህትና ሆን ብላ እሷ ከአብርሽ ጋር እንደተኛች እንድታየም ልታደርግ ትችላለች ማለት ነው። እሷ ያንን ነገር ባትፈልግ ራሱ እዛ ጋር ትዝታ ከአብርሽ ጋር እንደተኛች ትህትና እንድታይ ባትፈልግና የሷ ዋና ዓላማ ከአብርሽ ጋር መተኛት ቢሆን ራሱ ትህትና በቀጥታ ወደ አብርሽ ክፍል መምጣቷ አይቀርም ማለት ነው። አብርሽ እዛ ጋር እራት እየበሉ እሷ ስትመጣ ተነስቶ መሄዱ ትህትና ጥያቄ ፈጥሮባታል። እናም ደግሞ አብርሽ እንደተናደደ ራሱ አውቃለችና አብርሽ ምን ሆኖ ነው? ምን አድርጌው ነው? ለምንድን ነው እኔ ስመጣ ማዕዱን ጥሎ የተነሳው የሚለውን ነገር ለመጠየቅ ራሱ ወደ አብርሽ ክፍል መሄዷ አይቀርም ማለት ነው። ያኔ ደግሞ አብርሽና ትዝታ አንድ ላይ ተኝቶ ስታያቸው እሷም በተራዋ መናደዷ የማይቀር ነገር ነው ማለት ነው። አብርሽ እዛ ጋር እንዴት ከመድብል ጋር ትሄጃለሽ የሚለውን ነገር ሲያነሳባት እሷ ደግሞ አንተ ለምንድን ነው ከትዝታ ጋር የተኛኸው በሚለው ምናልባትም ሁለቱም በየፊናቸው ይጣላሉ፣ ይኮራረፋሉ ማለት ነው። በእርግጥ እዛ ጋር ትህትና ከመድብል ጋር እንድትገናኝ ራሱ ትዝታ እንዳደረገች አይተናል። አብርሽ ደግሞ ስለዚህ ጉዳይ ምንም የሚያውቀው ነገር የለም። ትህትና መድብልን ፈልጋው ከሱ ጋር ለመሆን ፈልጋ የሄደች መስሎታል። እሱ ጠዋት ላይ ከኔ ጋር እንደዛ ደስተኛ ሆና ከሰዓት ደግሞ መድብልን መቀየሯ ምን ማለት ነው? በእኔ ስሜት እየተጫወተች ነው የሚለው ነገር ትንሽ አበሳጭቶታል ማለት ነው። ግን ደግሞ እዚህ ጋር ጥያቄ ሊሆን የሚችለው አብርሽ ባለፈው ትህትና እሷን እንደሚወዳት ወይ ደግሞ እሷን እንደሚፈልጋት ስትጠይቀው አብርሽ አሁን ላይ እሷን ማሰብ እንዳቆመና የግሌን እንደሚወድ ነግሯት ነበር። ግን ደግሞ አሁን ላይ የትህትና ከመድብል ጋር መሄድ የትህትና ከመድብል ጋር ጊዜ አሳልፋ ቆይታ አምሽታ መምጣት አብርሽን ለምን እንዳናደደው በጣም ግራ የሚያጋባ ነገር ነው ማለት ነው። እሱ እዛ ጋር የግሌ ገልሞን እንደምታፈቅረውና
አብርሽም በጭራሽ ልታፈቅረው እንደማትችል ስትነግረው እናም ደግሞ ገልሞ ባለፈው የግሌን እንደሚያፈቅራት ተናግሮ ነበርና ምናልባት አብርሽ እዛ ጋር የግሌን እንደማያገኛት አውቆ ወደ ትህትና ለመመለስ አስቦ ይሆን የሚለው ነገር እዚህ ጋር ትልቅ ጥያቄ የሚፈጥር ነገር ነው ማለት ነው። ግን ደግሞ ቢሆንም የትህትና ከመድብል ጋር መገናኘት እሱን በጣም አበሳጭቶታል ማለት ነው። ትዝታ ደግሞ ይሄንን ነገር ተጠቅማ ነው አብርሽ ተናዶ ትህትና እንዴ ከመድብል ጋር ትሄዳለች የሚለውን ነገር ይሄንን አጋጣሚ ተጠቀመችው። ትህትናም አሁን ላይ አብርሽን ካየችው ትጣላዋለች፣ ሁለቱም ይለያያሉ የሚለውን ነገር አስባ ነው። በእርግጥ በሁለቱም መካከል ምንም ነገር የለም። ግን ደግሞ ትዝታ አሁን ላይ እያሰበች ያለችው አብርሽ ትህትናን ይወዳታል፣ ያፈቅራታል የሚለውን ነገር ነው እያሰበች ያለችው። በእርግጥ ባለፈውም እሷ የመጣች ቀን አብርሽ ይሄንን ነገር ነግሯት ነበር። ትህትና ማለት ሚስቴ ነች፣ ባለቤቴ ነች የሚለውን ነገር ተናግሮ ነበርና አሁንም ትዝታ ያንን ነገር አምናበታለች ማለት ነው። ምንም እንኳን አብርሽ እዛ ጋር እየዋሸ መሆኑን ብታውቅ ራሱ ወደፊት ደግሞ ሁለቱ አብሮ መቀጠላቸው የማይቀር ነገር ነው በሚሉ ነው አሁን ላይ በመሃላቸው ገብታ ይሄንን ነገር ያደረገችው ማለት ነው። ሌላው ነገር ደግሞ ትዝታ ያኔ መሳይ ላይ መድኃኒቱን ስትሞክር መሳይ ምንም ነገር ሳያቅ ነበር ራሱን ስቶ የተኛው። አብርሽ ደግሞ እዚህ ጋር በቀጥታ የተናገረው ቃል ትዝታ ሻዩ ላይ ምንድን ያደረግሽው ምን አይነት መድኃኒት የጨመርሽው የሚለውን ነገር ጠይቋታልና ነገሮች እዛ ጋር ከተፈጠሩና ትዝታም የምትፈልገውን ነገር ካደረገችና አብርሽም እንደ መሳይ ከነቃ በኋላ ይሄንን ነገር ትዝታ እንዳደረገች ካንዳንዴ ያውቃል ማለት ነው። የፈለገ ነገር ቢሆን መድኃኒቱ ቢያስተኛውም ለመጨረሻ ጊዜ የተፈጠረውን ነገር መርሳት ስለማይችል ከዛም በኋላ ትዝታ ምን እንደምታደርግ በጣም ጥያቄ የሚፈጥር ነገር ነው ማለት ነው። ዛሬ ራሱ አብርሽ እዛ ቤት እንድትቆይ የፈቀደላት የመጨረሻ እድል የሰጣት ከዚህም በኋላ እሷ ላይ አንድ ስህተት ካገኘ ከዛ ቤት እንደሚያባረራት ነውና ምናልባት ትዝታ እዚህ ጋር አብርሽን ካላገኘሁት ወይ ደግሞ እዚህ ቤት ካልቆየው ለምን ነገሮችን አበለሻሽቼ አልሄድም የሚለውን አላማ አንግባ ይሆን የሚል እዚህ ጋር እንደዛ አይነት ሀሳብ ሊፈጥር ይችላል ማለት ነው። ግን ደግሞ አብርሽ እዛ ጋር ምንም እንኳን ትህትና መታራሱ እሱ ከትዝታ ጋር መተኛቱን ብታይና እሷም እኔ ከመድብል ጋር ብገናኝ አንተ ምን ይመለከታል፣ በእኔና በአንተ መካከል ምን ግንኙነት አለ የሚለውን እንደዚህ አይነት ይዘት ያለው መልስ ለአብርሽ ብትመልስም ግን ደግሞ ከዚህም በኋላ ትዝታ እዛ ቤት በጭራሽ እንደማትቆይ ግልጽ ነው ማለት ነው። ትህትና ደግሞ ስለዚህ ጉዳይ ምንም የምታውቀው ነገር የለም። በእርግጥ መድብል የሆነ የማወራሽ ነገር አለ ብሏት ነው ይዟት ሄዶ እዛ ጋር ምን እንዳወራት እኛ ምንም ያየነው ነገር የለም። ግን ደግሞ ቴክስቱ ላይ የተጻፈው እዛ ትዝታ የላከችው ደብዳቤ ላይ የተጻፈው ትህትና መድብልን እንደምታፈቅረውና ለአብርሽ ብላ አብርሽ እንዳይጎዳ ወይ ደግሞ አብርሽ እንዳይከፋው ብላ መድብልን እንደማታፈቅረውና እሱን እንደማትፈልገው ስትነግረው እንደነበረ ነገር ግን አሁን ላይ መድብል እሷን እንዲወስዳት ወይ ደግሞ እሷን መድብልን ስለምታፈቅረው መድብል መጥቶ እሷን ከዛ ቤት ወስዶ ሌላ ቦታ ሁለቱ አብሮ እንደሚኖሩ ነው ትዝታ ያንን ቴክስት የጻፈችው። መድብል ደግሞ ይሄ ነገር ትህትና የጻፈችው መስሎት እሱም በጣም ደስ ብሎታል። ልቡ ጮቤ እየረገጠች ነበር ወደዛ ቤት የመጣው ማለት ነው። ግን ደግሞ ይሄ ነገር ውሸት እንደሆነና ይሄንን ቴክስት ትህትና እንዳልጻፈችው ከተገነዘበ መድብልም እዚህ መሃል መጎዳቱ አይቀርም ማለት ነው። ምናልባትም አሁን ላይ ትህትና አብርሽ ከትዝታ ጋር መተኛቱን ካየች በኋላ ወደ መድብል ሄዳ ያንን ቴክስት እኔ ነኝ የጻፍኩት አው እወድሃለሁ የሚለውን ለአብርሽ እልህ ብላ ወይ ደግሞ አብርሽን ለማበሳጨት እሱን ለማናደድ ብላ ከመድብል ጋር እንደዛ አይነት ነገር ውስጥ መግባት ትችላለች ማለት ነው። መድብል ደግሞ ይሄንን ነገር ቆም ብሎ ማሰላሰል አለበት። ትህትና እዛ ጋር አብርሽን ለማበሳጨት ብቻ በአብርሽ ብቻ ስለተናደደች ወደሱ ከመጣች ነገሮች ሁሉ መበላሸታቸው አይቀርም፣ እሱ መጎዳቱ ስለማይቀር ምናልባትም ለመድብል አንድ የምናነሳው ሀሳብ ቢኖር ከዚህም በኋላ ትህትናን ማግኘት እሷን ለፍቅር መመኘት የሚለውን ነገር ቢያቆም የተሻለ ይሆናል ማለት ነው። እውነት እሱን ብታፈቅረው ወይ ደግሞ ለሱ በልቧ ውስጥ ቦታ ቢኖራት ኖሮ እስካሁንም ባላስጣበቀችው ወይ ደግሞ እሱን ባላለፋችሁ ነበር ማለት ነው። ግን ደግሞ ትህትና አሁን ላይ ያንን ነገር እያደረገች አይደለም። ከመድብል የሆነ እርዳታ ሲያስፈልጋት ነው መድብልን የምትፈልገው። ለመደወል ወይ ደግሞ እንዲሁ ለሰላምታ ራሱ መድብል ትዝ አይላትም ማለት ነው። ይሄንን ነገር ደግሞ መድብል እሳቤ ውስጥ አስገብቶ ከወዲሁ ከትህትና ቢርቅ ይሻለዋል ማለት ነው። ሌላው ነገር ደግሞ የገልሞና የግሌ ነገር ነው። ገልሞ ዛሬ ላይ በጣም አዝኗል፣
በጣም ተሰምቶታል ማለት ነው። ያው እሱ እንዳየነው መቃብር ስፍራን የሚሰራው እዛ ሰርቶ በሚያገኘው ገንዘብ ደግሞ እየጠጣበት ሰክሮ ይገባል። ከዛ የተረፈችውን እዛ ቤት ውስጥ የሚደርሰውን መዋጮ ይከፍላል። ከዛ የዘለለ ምንም ተቀማጭ ገንዘብ የለውም። ዛሬ ላይ ደግሞ የግሌ የአደጋ ደርሶባት እጇ ተቃጥሎ ወደ ሐኪም ቤት ልውሰዳት ብሎ ሲያስብ ምንም አይነት ገንዘብ እጁ ላይ የለምና ይሄ ነገር ደግሞ በጣም እንዲሰማውና በጣም በራሱ እንዲያዝን አድርጎታል ማለት ነው። ለምን ከተባለ የሚወዳትን የሚያፈቅራትን ሴት ሐኪም ቤት የመውሰጃ ገንዘብ ካጣው እኔ ምን አይነት ሰው ነኝ በሚለው ከአሁኑ በጣም በራሱ እያዘነው ነው ማለት ነው። ምናልባትም አይታወቅም ይሄ ነገር የተፈጠረው ለበጎም ሊሆን ይችላል ማለት ነው። ገልሞ ዛጋ መጠጥ ሊያቆም አልቻለም። ትህትናም ከዚህም በፊት መክራው ነበር። የግሌም ምንም እንኳን ጠዋት ሽሮ ፍትፍት ብታመጣለትም ግን ደግሞ ሁሌ የምትለው ይሄንን መጠጥ እንዲያቆም ተመክረው ነበርና ገልሞ ያንን ነገር ሁሉ ሊሰማ አልቻለም። ግን ደግሞ አሁን ላይ ይሄ አጋጣሚ መፈጠሩ ምናልባት ገልሞ መጠጥ እንዲያቆም ሊረዳው ይሆን? የማገኘውን ገንዘብ መጠጥ እየጠጣውበት እጨርሳለሁ፣ ምንም ተቀማጭ ገንዘብ የለኝም፣ የምወዳትንና የማፈቅራትን ልጅ ሐኪም ቤት የምወስድበት ገንዘብ እስከማጣ ድረስ ለምንድነው የምቸገረው? ለምንድነው ገንዘብ የማይኖረኝ? በሚለው አረቄ ራሱ እንዳስጠላው ሲያወራ ነበርና ምናልባት ከዚህም በኋላ ደግሞ አይታወቅም ገልሞ መጠጥ ለማቆም ሊሞክር ይችላል ማለት ነው። ምናልባትም መሞከር ብቻ ሳይሆን ወስኖም ሊያቆም ይችላል። ከዛም በኋላ ይሄ ነገር ደግሞ ለየግሌ በጣም ጥሩ አጋጣሚ ይሆንላታል። ገልሞ መጠጥ አቁሞ ዛጋ ህይወቱ ቢስተካከልና ከሷ ጋር በሰላም ቢኖሩ በጣም ደስ ይላት ነበር። ግን ደግሞ እሱ አሁንም ድረስ ፍቅሩን አልገለጸላትም። ምናልባት እሱ የሚያስበው አብርሽ ይወዳት ይሆን፣ አብርሽ እሷን ያፈቅራት ይሆን የሚለውን ነገር አሁንም እያሰበ ነውና ግን ደግሞ ዛሬ ላይ የየግሌ እጅ መቃጠል ምናልባት ለገልሞ ጥሩ አጋጣሚዎችን ሊፈጥርለት ይችላል ማለት ነው። ዛሬ ራሱ የግሌን ያሳከማት ለአብርሽ ደውሎ አብርሽ ገንዘብ ይዞ መጥቶ ነውና ከዚህም በኋላስ ምንድነው የሚፈጠረው? የሆነ ችግር እኔም ላይም የግሌ ላይም ቢፈጠር እንዴት ነው ማድርጉ በሚለው ምናልባትም መጠጡን ያቆማል።